እጅግ አሳዛኝ ዜና ተሰምቷል። ውድ የተከበራችሁ ተመልካቾቻችን በአርሲ በርካታ ኢትዮጵያውያን ኦርቶዶክሳውያን መገደላቸው ተሰምቷል። በርካቶች እያዘኑ ነው፣ በርካቶች እያለቀሱ ነው። በዛ ጉዳይ እጅግ ማጋራችሁ መረጃ አለኝ። ሁላችሁም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ወደ ሌላኛው እጅግ አሳዛኝ መረጃ ስንገባም ሶስተኛው የዓለም ጦርነት መነሳቱ የማይቀር ነው። እንግዲህ በእስራኤልና በኢራን መካከል የተጀመረው ጦርነት ዛሬ 10 ሀገራት ጦርነት ማወጃቸው ተሰምቷል። ኢራንም እስራኤልም ከባባድ የሆኑ ሚሳኤሎችን እየተኮሱ ነው የሚገኙት። እሱን በተመለከተ እጅግ ሰበር መረጃ የማሰማችሁ ይሆናል። ወደ ሌላኛው መረጃችን ስናቀና ለበርካታ ዓመታት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስድብን፣ ጥላቻን ሲሰነዝር የነበረው ትዝታው ሳሙኤል የተባለው ግለሰብ ከኢትዮጵያ እንዳይወጣ መታገዱ ተሰምቷል። ይሄ ጉዳይ ግን የአርሲውን ጉዳይ ሊሸፍን ይችላል በሚል በርካቶች ስሞታ ያቀረቡ ይገኛሉ። እሱም በተመለከተ በጣም በርካታ መረጃዎች ይዘንላችሁ መተናል። ውድ የተከበራችሁ ተመልካቾቻችን ይሄን ብቻ አይደለም፣ ዛሬ በጣም ወሳኝ መረጃዎችን ወደ እናንተ ማደርሰው ማለት ነው። ሁላችሁም እንደተለመደው ይሄን ቪዲዮ ላይክ በማድረግ ጀምሩ፣ ኮሜንት ላይ ተሳተፉ፣ ሰብስክራይብ ያደረጋችሁ ሰብስክራይብ እንድታደርጉ ጋበዝኳችሁ ማለት ነው። ውድ የተከበራችሁ ተመልካቾቻችን አብሬያችሁ ቆይታ የማደርገው የምንጊዜም ወዳጃችሁ ሚኮነኝ። መልካም ቆይታ ይሆንላችሁ። ክቡራን ተመልካቾቻችን ወደ መጀመሪያው እጅግ አሳዛኝ እጅግ አስለቃሽ የሆነ መረጃ ነው የምንሸጋገረው። በርካቶችን አሳዝኗል። በጣም አዝኜ ነው ይህን ቪዲዮ የምሰራላችሁ። በጣም ወጥቶልኝ ማለት ነው። ውድ የተከበራችሁ ኦርቶዶክሳውያን ሁላችሁም እንድትመለከቱት እፈልጋለሁ ማለት ነው። አዳምጠን እንምጣ። በአርሲ በድጋሚ ከ20 በላይ ምዕመናን በግፍ ተገደሉ። ከዚሁ ጋር ተያይዞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ደብዳቤ ጽፏል። በደብዳቤው እንደተገለጸው በምስራቅ አርሲ ሀገረ ስብከት በተለያዩ ወረዳዎች ከዚህ በፊት በታጠቁ ኃይሎች የአማኞች ሕይወትና ንብረት ውድመት የደረሰ ሲሆን ከዚህም በተረፈ በገጠር ወረዳዎችና ከተሞች ከብቶችና እህል ተዘርፎ የተወሰደ መሆኑ ይታወቃል። አሁንም ግጭቱ ቀጥሎ የሚከተለው ድርጊት ተፈጽሟል ብሎ የካቲት 17 ቀን 2018 ዓ.ም በሮቤ ወረዳ በገደባ ቀበሌ በታጠቁ ኃይሎች የአማኞች ሕይወት የጠፋ ሲሆን ከ10 በላይ የሚበልጡ አባወራዎች ቤትና ንብረታቸው ሙሉ በሙሉ ተዘርፏል። በሽርካ ወረዳ በጃዊ ቀበሌ የካቲት 19 ቀን ለ20 አጥቢያ ከሌሊቱ 10 ሰዓት ጀምሮ 21 አማኞች የተገደሉ ሲሆን ከነዚህ መካከል አንድ ካህን፣ 2 ሴቶችና 18 ወንዶች ይገኙበታል። በተጨማሪም 2 ሰዎች ታግተዋል። 8 ሰዎች የደረሱበት አልታወቀም ተብሏል። ከዚህም በተጨማሪ 8 ሰዎች ጉዳት ደርሶባቸው በጎቤላ ሆስፒታል ሕክምና እየተከታተሉ እንደሆነም ተገልጿል። ስለሆነም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ችግሩ ያልተፈታ በመሆኑ ሁኔታው አሳሳቢ በመሆኑ በፌዴራል ደረጃ ከሚመለከታቸው የመንግስት አካላት ጋር በመነጋገር ዘላቂ መፍትሄ እንዲሰጠን እንጠይቃለን ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት በደብዳቤ ጠይቋል። እንግዲህ ውድ የተከበራችሁ ተመልካቾቻችን እንደሰማችሁት ነው። በአርሲ በርካታ ኦርቶዶክሳውያን በአሁኑ ሰዓት በግፍ እየተገደሉ ይገኛሉ። ከ21 በላይ ኦርቶዶክሳውያን በትላንትናው ዕለትና ከትላንት በስቲያም በግፍ ተገድለው በግፍ መቀበራቸው ተሰምቷል ማለት ነው። ይህንን የመንግስት አካላት ይህንን ቪዲዮ የምትመለከቱ በጠቅላላ ውድ የተከበርከው መንግስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ በመሆናቸው ብቻ በየቦታው የሚገደሉ በየቦታው የሚጨፈጨፉ ኦርቶዶክሳውያንን እንድትመለከትና አስቸኳይ የሆነ እርምጃን አስቸኳይ የሆነ ሕግን ወደዛ አካባቢ እንዲሰፍን እንድታደርግ በክብር አሳስባለሁ ማለት ነው። ውድ የተከበራችሁ ተመልካቾቻችን እዛ እየተደረገ ያለው ጉዳይ እጅግ በጣም አሳዛኝ ነው። በርካታ ኦርቶዶክሳውያን እየሞቱ ነው የሚገኙት። በርካቶች በግፍ ተገድለው ተቀብረዋል። በጣም እጅግ ልብን ይሰብራል። ሰው በማተቡ ምክንያት በዚህ ዘመን በዚህ ጄኔሬሽን መገደሉ እጅግ ያሳዝናል። ሰው እየሰለጠነ ይመጣል እንጂ ሰው እያደገ ይመጣል እንጂ ሰው በእምነቱ፣ ሰው በዘሩ፣ ሰው በጎጡ፣ ሰው በሰውነቱ እየተመረጠ የሚገደልበት ጊዜ በዚህ ዘመን መኖሩ በጣም እጅግ የሚያሳስብ ነው። ቤተሰቦቻችን መንግስት አስፈላጊውን እርምጃ እንዲወስድ እናሳስባለን። በዚህ ሳምንት ከተሰሙ መረጃዎች መካከል ለበርካታ ዓመታት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቶ በሌላ እምነት ላይ ሆኖ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣቦት ላይ በንዋያተ ቅድሳት ላይ እና በቤተክርስቲያን ላይ ጥላቻንና ስድብን ሲዘነዘር የነበረው ግለሰብ ከሀገር እንዳይወጣ መታገዱ ተሰምቷል። እስቲ ይህን መረጃ አዳምጠን እንምጣ። ሰበር ዜናው አቶ ትዝታ ሳሙኤል ከሀገር እንዳይወጣ በድጋሚ እግድ ተጣለበት።
ቀደም ሲል ቅድስት ቤተ ክርስቲያን በተለያዩ ጊዜያትና ሁኔታ ከአሜሪካ ሆኖ በሚዲያ ሲሳደብ የነበረው አቶ ትዝታ ሳሙኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደከሰሰችውና ከሀገር እንዳይወጣ እግድ ተጥሎበት ሳለ በመንግስት ተቋማት ውስጥ ካሉ አካላት ጋር በመመሳጠር የፍርድ ቤቱን እግድ በመጣስ ከሀገር እንዲወጣ አድርጎት እንደነበረ ይታወሳል። ታዲያ ግለሰቡ በመንግስት ተቋማት ውስጥ ባሉ አካላት በመተማመን ድጋሚ ወደ ሀገር የገባ ቢሆንም የቅድስት ቤተ ክርስቲያን የሕግ መመሪያ ስር ባለው የሕግ ባለሙያዎች አብይ ኮሚቴ ጥረት እንዲሁም በብፁዓን አባቶች ጥብቅ ክትትል ከሀገር እንዳይወጣ የተሰጠው የእግድ ትዕዛዝ እንዲጸናም ተደርጓል። አቶ ትዝታ ሳሙኤል በአሁኑ ሰዓት የቀረበበት ክስ እመቤታችንን ቅዱሳንን በመሳደብ ቅዱስ ታቦትን በማንቋሸሽ አባቶችን በመሳደብ የቤተ ክርስቲያኒቱን መጻሕፍትን በማብጠልጠልና በሌሎችም ወንጀሎች ላይ ሲሆን የጥላቻና ሐሰተኛ መረጃ ስርጭትን ለመከላከል በወጣው አዋጅና በሌሎችም ሕጎች መሰረት ተደርጎ የተለያዩ ክሶች ቀርበውበታል። ታዲያ በፍርድ ቤት ሂደቱ ላይም እየተከታተልኩኝ ቀጥተኛ ትክክለኛ መረጃን ማድረሳችሁ ይሆናል። ሰማችሁት ነው። ለበርካታ ዓመታት ኦርቶዶክስ ላይ ጥላቻን ሲሰነዝር የነበረው ግለሰብ ከዚህ በፊት መውጣቱ የሚታወቅ ነው። እንደገና ተመልሶ በኮንፊደንስ መንቀሳቀስ እችላለሁ ብሎ ነበር አስቦ የሚገኘው። በበርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ አካላት ቁጥጥር በቤተ ክርስቲያኗ በቤተ ክህነቷ የሕግ አካላት እንግዲህ ከዚህ በኋላ ተመልሶ ከሀገር ውጭ እንዳይወጣ መታገዱ ተሰምቷል ማለት ነው። ወደ ሌላኛው እጅግ አሳዛኝ መረጃ ነው የምንሸጋገረው። እንግዲህ እስራኤል በኢራን በአንድ ትምህርት ቤት ላይ በሰነዘረችው ጥቃት በርካታ ሴቶች መገደላቸው ተሰምቷል ማለት ነው። እሴ መረጃ አዳምጠን እንምጣ። ኢራን አሁንም አዳዲስ መረጃዎች ሲወጡ ነው። እስራኤል በኢራን ትምህርት ቤት ላይ በፈጸመችው ጥቃት ወደ 40 የሚጠጉ ሴት ተማሪዎች ህይወታቸው ማለፉም ተገልጿል። የአሜሪካን ፕሬዝዳንት የሆኑት ዶናልድ ትራምፕ የጦርነት መልእክታቸውን አስተላልፈዋል። ይህንን መልእክት ያስተላለፉት ለዓለም ህዝብ፣ ለሀገራቸው ህዝብ እንዲሁም ለኢራን መንግስት በተጨማሪም ለኢራን ህዝቦች፣ ለኢራን ወታደሮች ነው። በዚህ መልእክታቸው አሜሪካን ኢራን ላይ ጥቃት መክፈታቸውን ተናግረው በዚህ መልእክታቸው ላይ ኢራን ለ47 ዓመታት ሞት ለአሜሪካ ስትል ነበር። በዚህም ምክንያት በኢራን ዋና ከተማ በቴህራን የተፈጸመውን የአሜሪካን ኤምባሲ ጥቃት ጠቅሰው እንዲሁም በተለያዩ ፕሮክሲዎች የአሜሪካን ዜጎች ህይወታቸውን አጥተዋል ብለዋል። በተጨማሪም እንደተናገሩት የዚህ ጥቃት ዋናው ሐሳብ ኢራን ኒውክሌር ቦምብ እንዳትታጠቅ ነው ብለዋል። ምንም እንኳን አሜሪካን ባለፈው ጊዜ በወሰደችው ጥቃት የተለያዩ የኒውክሌር ፋሲሊቲዎችን ብትመታም ነገር ግን ኢራን ከእንደገና አድሳ እነዚህን ተቋሞች ከእንደገና ለመጠቀም እየሞከረች ነው። ስለዚህ ይህንን ጥቃት የመውሰድ ግዴታ ነበረብን ብለው ተናግረዋል። ይህም የሚደረገው ለአሁኑ ጄኔሬሽን ሳይሆን ለሚመጣው ጄኔሬሽን ነው። ኢራን አስቡት ኒውክሌር መሳሪያ ከታጠቀች ምን ነገር ልፈጽም እንደምትችል ብለው ተናግረዋል። ታዲያ በዚህ ጦርነት መካከል ብዙ አሜሪካኖች ሊጎዱ ይችላሉ። ይህ ጦርነት ስለሆነ ነገር ግን ብዙ አሜሪካኖች እንዳይጎዱና በፍጥነት ጦርነቱን እንድንጨርሰው እሰራለሁ ብለው ተናግረዋል። ይህም የሚከፈለው ለአሁኑ ጄኔሬሽን አይደለም ለወደፊቱ ጄኔሬሽን ነው ብለው ተናግረዋል። በተጨማሪም በኢራን ውስጥ ለሚገኙ ፖሊሶች እንዲሁም ወታደሮች መልእክት አስተላልፈዋል። በፍጥነት መሳሪያችሁን መሬት አስቀምጣችሁ እጅ ስጡ። እጅ ከሰጣችሁ ምንም አይነት እርምጃ እናንተ ላይ አንወስድም፣ ነገር ግን አሻፈረኝ የምትሉ ከሆነ ጥቃቱ እናንተ ላይ ይዞራል ብለው ተናግረዋል። በተጨማሪም ለኢራን ህዝቦች መልእክት አስተላልፈዋል። እስካሁን ድረስ ስትጨቆኑ ነበር፣ እስካሁን ድረስ የአሜሪካን እገዛ ስትጠይቁ ነበር። የትኛውም የአሜሪካን ፕሬዝዳንት እስካሁን ድረስ ይህንን እገዛ አላረገላችሁም፣ ነገር ግን እኔ ይህንን እገዛ ላረግላችሁ ተነስቻለሁ። ስለዚህ ከቤታችሁ በፍጹም እንዳትወጡ። በሚመጡት ጊዜ ውስጥ እጅግ በጣም ከባድ የሆኑ ቦምቦች ናቸው በኢራን ላይ የሚዘንቡት። ስለዚህ ቤታችሁ ሁኑ፣ እግራችሁ ወደ ውጪ እንዳይወጣ ብለው አስጠንቅቀዋል። ነገር ግን ቦምቡን ካበቃም በኋላ ጋፕ ካለ በኋላ ወጣችሁ መንግስታችሁን ተረከቡ። መንግስቱ የኢራን ህዝብ ነው። ስለዚህ ወጣችሁ መንግስታችሁን ተረከቡ፣ ተቆጣጠሩ ብለው እንግዲህ መልእክት አስተላልፈዋል። የእሳቸው መልእክት እንደሚያሳየው ከሆነ መጪዎቹ ጊዜዎች እጅግ በጣም ከባድ የሚሆኑ ጊዜዎች ናቸው። የኢራንን መንግስት ሙሉ ለሙሉ ለማስወገድ የሚወሰድ እርምጃ ነው። ስለዚህ ከባድ ጦርነት ነው። ቪዲዮ በመሰራበት ወቅትም እንግዲህ ኢራን ወደ እስራኤል ተኩሳለች የተለያዩ ቦሊስቲክ ሚሳይሎችን። በአሁኑ ወቅትም እንግዲህ እስራኤል ላይ አርፈዋል ተብሎ የተነገረ ይገኛል። አሁንም እነሆ ቴህራን ዝምታዋን ሰብራ አጸፋዊ እርምጃ መውሰዷ በይፋ ተሰምቷል። የበቀል እርምጃው በይፋም ተጀምሯል። አሜሪካና እስራኤል ለጀመሩት ጥቃት ኢራን በመብረቅ ፍጥነት ምላሽ እየሰጠች ትገኛለች። ኢራን ቀደም ሲል ለተሰነዘረባት ጥቃት ብርቱ አጸፋ እንደምትወስድ በገባችው ቃል መሰረት ሚሳኤሎችን ወደ እስራኤል ምድር ማስወንጨፏ ተሰምቷል። እነሆ መካከለኛው ምስራቅ በባሩድ ጭስ እየታፈነች ትገኛለች። ነው ሶስተኛ የዓለም ጦርነት ሊጀመር ነው። በርካታ ሀገራት እየተቀላቀሉ ይገኛሉ፣ አሜሪካም ጨምሮ። እንግዲህ እግዚአብሔር ጦርነቱን ያስቀረው። ጦርነት መጥፎ ነው፣ በርካቶች ህይወታቸውን ይቀጥፋል። እግዚአብሔር ደጉን ጊዜ ያምጣልን።